አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ነገር መተናል። ምንድን ነው የመጣችሁበትን የመዳም ቅመም ብዬ በስማችሁ ኬክ አሰርቻለሁ። ይሄ ቪዲዮ ደግሞ በላይክ ከጀመሩት ላይክ ስታረጉት ብዙ ቦታ ይደርሳል። የመዳም ቅመም ይቅርታ ብዬ ኬክ አሰርቻለሁ። አብራችሁ ተከታተሉን። እንግዲህ ያው መግሪብ አልደረሰም፣ እንግዲህ አዛን አላለም። እንግዲህ እናንተ ጋር እስካሁን አዛና ይላል አቃርቧል። ዛሬ ሾርባ አልሰራንም። እንግዲህ ባለን ነገር ፈታ ብለን ቀርበናል እላችኋለሁ ውዲቶቼ። ይቅርታ ለምንድን ነው ይቅርታ የምትጠይቂው ያላችሁ ልትሉ ትችላላችሁ። ይቅርታ ያልኩበትን ምክንያት አለኝ እና ውዲቶቼ የመዳም ቅመም ብዬ ነው። እና ቪዲዮ ሲጀምሩት ማለት ነው በላይክ አድርጉት። በላይክ እና ለቤት አዲስ ሆናችሁ ሰብስክራይብ በማድረግ ቪዲዮን እስከመጨረሻ እዩትና እስከመጨረሻ አዳምጡት። ልታዳምጡትም ሰዓት ከሌላችሁ ደግሞ ቪዲዮ ከፍታችሁና ላይክ አድርጋችሁ ከፍታችሁ ታውት። ወይ ምናልባት መዳም ድምጽ ለሰማ ከፈለጋችሁ ደግሞ እንትን ድምጹ ቀንሱት ማለት ነው። አላያችሁትም? ከትላንት ወዲያ የዩቲዩብ ከፈለኝ ብዬ በሰራሁበት ቪዲዮ ወላሂ ላዚምን በጣም እንትናችሁ እኔ እንጃ ብቻ ቃላት የለኝም። በቃ እስካሁን መቶ ኬት ይገቢ ነበር፣ እስካሁን 50 ይገቢ ነበር። ምቀኛ ብለሽ ተሳድበሽ ቪዲዮሽ ቀንሷል ላላችሁኝ እንግዲህ ከይቅርታ በላይ መቼም የለም። ያው እናንተ እኔ ምቀኛ ያልኩትን ግን ያው እናንተ አልነበረም። ግን ያው ምን ታረጉታላችሁ? ከባድ ነው። ተነስ ጊዜ ተውፊቅ ረመዳን ነው እንግዲህ ደክሟል። ከስራ ላይ አሁን ነው የመጣ። የወፍጮ ስራ እንግዲህ ያደክማል። ያው ኢንሻአላህ የወደፊት ስራችን ከይቅርታ በላይ ምንም ነገር የለም። ተጨማለቅ ቢላችን ወጣች። አያችሁት? እዩት። የመዳም ቅመም ይቅርታ። ከዚህ በላይ ምን አለ? ይቅርታ ምን አለ ከዚህ በላይ? ውዲቶች ያስቀየምኳችሁ ልጆች ካላችሁ ለአላህ ብላችሁ አውፋ በሉኝ። አሁንም ሼር አድርጋችሁ አበረታቱኝ። ከዚህ በላይ ምንም የለም። ደግሞ እድላችሁ ደስ ሲል ባለፈው ወላሂ 30 ኬክ ስለገባሁት ኬክ አጥቼ ነበረ። በዳቦ ነበር ያከበርኩት ማለት ነው። ዛሬ ደግሞ እድላችሁ ማሻአላ የመዳም ቅመም ይቅርታ። ከይቅርታ በላይ ምን አለ? እኔ እኮ እናንተ እኮ አይደለም ያልኩትን እኔ አሁን እናንተን ያልኳችሁ የመሰላችሁ ልጆች አላችሁ። ግን እናንተ አይደለም። ምክንያቱም እዚህ እኔ ያለሁትን ገጠር ነው። ከብዙ ሰው እገናኛለሁ። ከብዙ ሰው ያኔ ገጠር ስላለው ማለት ነው። ከተማ ስላላችሁ በአንድ ቤት ያው መቼም ከተማ ላይ ከማንም እንትን የምትሉ ሰው የለም። ለዛ ማንም ሰው የሚያገኛችሁ የለም። ከዛ እኔ ገጠር ስላለው በቃ ብዙ ሰው እንደዚህ ነሽ እንደዚህ እኔ ለነሱ መልስ ይሆናል ብዬ ነው ለነሱ መልስ የሰጣሁት እንጂ የመዳም ቅመም እናንተማ አይደለም። እኔ ካሁን በኋላ የፈለጋችሁ ብትሳደው የፈለጋችሁ እንትን ብትሉ ማለት ነው እውነት ለመናገር እንትን አይደለም። ምንም መልስ አልሰጥም ካሁን በኋላ። በቃ እኔ የይቅርታ ኬክ ሰርቻለሁ። ከይቅርታ በላይ ምንም ነገር የለም ማለት ነው። ይቅርታ ብያለሁ እና እናንተ አይደለም መቀኛ ያልኩትን በቃ ችግር የለውም። የምትወዱኝም የምትጠሉኝም ለአላህ ብዬ ሁላችሁ ማውፎ ብያለሁ፣ ይቅርታ ብያለሁ። እንግዲህ ጎበዝ ብዬ ይቅርታ ሌላችሁ ስለማይፈቀድ ነው። ለዛ ነው። ስለዚህ ውዲቶቼ የቀረው ደግሞ ባሉካይ ስለደከመ ሰላም አለይኩም አላችሁ። ተነሱ እኮ ኬክ ትቆርሳለህ። ምንድን ነው ሰላም አለይኩም በላቸው። ይቅርታ ባለፈው ተሳድባችኋል ምናምን ያሉ ነበረ። ስለዚህ ይቅርታ ጠይቃቸው፣ ሰላም አለይኩም አላቸው። እና በዚህ ደግሞ ፍርፍር
በዳቦ እዚህ ሻይ አለ፣ እዚህ አይቤ አለ። ቴምር ደግሞ በቆጦር ነው ያቀረብኩት። ሁለት እኔ እበላለሁ፣ ሁለት እሷ ፈጥራል ማለት ነው። ልጆቼ በዚህ አጋጣሚ ቤተሰብ ጋር ቀድም የሆነ ሰው ዘይሬ እመጣለሁ ብዬ ቤተሰብ ጋር ወስጃቸው መጣው ማለት ነው። በዛ ነው እና ሰላም አለይኩም በላቸው። አሰላሙ አለይኩም የቤዳን ቅመሞች እንዴት ናችሁ? ሰላም ናችሁ? ይሄው ዳቦ ልንበላ አቅርበናል። እንብላ እናፍጥር እና እንዴት ናችሁ? ሰላም ናችሁ? ኬክ ይሄው ባለፈው ተሳድባችኋል ብላችሁ ነበር። አውፋ በሉን፣ ይቅርታ አድርጉልን። አዎ ከይቅርታ በላይ ምንም ነገር የለም። ላላ ብላችሁ አውፋ በሉን እና እንዴት ናችሁ? እናፍጥር አዛና አላለም። ዳቦ እንብላ ብለዋል። አዛና ወላሂ በል አራዛና አላለም። እና ውድ የተከበራችሁ ቻናላችን ቤተሰቦቼ ያው ቪዲዮ ሂቃ ባለፈው ዩቲዩብ አውቀሽ ነው ምናምን አልከፈለሽም ያላችሁ ልጆች አላችሁ። እኔ እንጃ እኔ የውሸት ቪዲዮ አልሰራም። ወላሂ ላዘሙን የውሸት ቪዲዮ አልሰራም። እኔ መጀመሪያም ዩቲዩብ ከፍሎኛል $300 ሰርቻለሁ። ግን የዩቲዩብ ብር ይሄ አይደለም። ይሄ አንዲታችን የረመዳን ሂቃ ግዢና የረመዳን አስቤዛ ገዝተሽ ስጪና የቀሪው ብር ለእናቴ ለኢድ ብር ስጪ ያለችኝ ብር ነበረ። ያን ብር ደግሞ ብዙ ብር ነበረ። አልሐምዱሊላህ ገዝቼ ወስጄ ሰርፕራይዝ አደረኳት። ቀሪን ብር ሰጥቻታለሁ። ምንድነው አንተ ሳይቆርስ እንዴት ነው እንትን የምትለው? ከዛ እሱ ብር ነበረ እንጂ ያው እንትን ብየዋለሁ። እሱ የእንትን ብር ነበረ። አሁንም ለኢድና ለረመዳን ሰርፕራይዝ የምትፈልጉ ልጆች ካላችሁ ስልኬ ከስራ አስቀምጣለሁ። በያላችሁበት ቦታ ወስጄ ሰርፕራይዝ አደርጋለሁ ማለት ነው። በእምነት እኔ የእናንተ ብር አንድ 5 ሳንቲም አይገባብኝም። አልሐምዱሊላህ ያላችሁበት ቦታ ወስጄ ነው ማደርስላችሁ። አብሽሩ ኢንሻአላህ። እና በመቀጠል ደግሞ ዩቲዩብ አሁንም ኪፈቱ ተጠቀሙ። ይከፍታል። ለምን ብር ትነግሪያለሽ? እስካሁን ዩቲዩበሮች አይናገሩም። አንቺ ለምን ትናገሪያለሽ? የምናምን ያላችሁ ልጆች አላችሁ። አንደኛ የሰው ቤት ሰርቼ አይቼዋለሁ። ዩቲዩብ ቤት ከፍቱበትም እዛም የመዳም እንትን ዋይፋይ ካላችሁ ከፍታችሁ ብትጠቀሙበትም አገር ስትገቡ ደግሞ የበለጠ ትሰራላችሁ። ምክንያቱም ስሩበት፣ ከመዳም ቤት ይሻላል። ከሰራችሁበት ማትለወጡበት ነገር የለም። አሁን ትላንት እንትን ከትላንት ወዲያ የለቀኩትን ቪዲዮ ነበረ 35 ዶላር ሰርቼበታለሁ። በቪዲዮ በምን እይታ ባለው ማለት ነው። እይታ ካለው ዶላር ትሰራላችሁ። ግን በአንድ ቪዲዮ ራሱ እይታ ካለው አሁን $7 ለመምላት ማለት ነው። $7 ለመምላት ስንት ቀን ነው የምትቆዩት? ግን እይታ ካለው በአንድ ቪዲዮ እንትን $7 እንኳን ተውና ስንት ዶላር ትሰራላችሁ? እና እይታ ካለው ዶላር ብር ይከፈላል። ማይከፈል ነገር የለም። አሁንም ከፍታችሁ ስሩ። ከመዳም ቤት ከመዳም ኩሽና ይሻላችኋል። የመዳም ቤት ፍሪ ሁናችሁ አትባሉ፣ ፍሪ ሁናችሁ አትኖሩም። እና ብዙ ነገሮች አሉ። ስለዚህ ውዲቶቼ ያዛና ብለዋል። እና ስለዚህ ውዲቶቼ ይሄ ነው የሚላችሁ። ሲሩ፣ ከፍታችሁ ሲሩ። እና አሁንም ደግሞ አበረታቱኝ። ኢንሻአላህ ትልቅ ደረጃ ደርሼ እኔ ደስታ የሚያስደስታችሁ ብዙ ልጆች አላችሁ። ስለዚህ ውዲቶቼ ናቢላ መጀመሪያ ቢላና ተሰጋለክ እና ይሄ ነው የሚላችሁ ውዲቶቼ። ክፈቱ፣ ተጠቀሙ። ከተጠቀማችሁበት የማትለወጡበት ነገር የለም ወላሂ። እዚህ የመዳም ቅመም ሁላችሁም ማለት ነው። ትላልቁም ዩቲዩበሮች የምታሳድጉ ትናንሹም ዩቲዩበር የምታሳድጉ እናንተ ነው። ግን ትናንሹ ዩቲዩበሮች ማንም ቼክ አያደርገው። ግን ማነው የሚያሽቃብጡ ትላልቁ ዩቲዩበሮቹን እሱ ነው የምታበረታቱ። እኔ አታበረታቱ አይደለም፣ አበረታቱት። ግን ትንሹም ዩቲዩበር አበረታቱት፣ አሳድጉት። እንደ ትልቁ ዩቲዩበሮች ትንሹም ዩቲዩበሮች ላይ ያድርጉት፣ ከፍ ይበል። ሰው ነው። እኛ እኮ በራሳችን አልተፈጠርንም፣ የተፈጠረን አላህ ነው።
ይሄ አስቀያሚ ይሄ ቆንጆ አይደለም ምናምን እኛ እንላለን እንጂ እኛ በራሳችን መልክ አልተፈጠረም። የፈጠረን ፈጣሪ ብቻ ነው። ስለዚህ ውዲቶቼ እና በአላህ ተማመኑ፣ በአላህ ተመኩ። ርስቅ በአላህ እጅ ነው ያለው። ስለዚህ ይሄ ነው የምላችሁ እና የምላችሁ ነገር የለም። ስለዚህ ከፍታችሁ ተጠቀሙ። እኔ ይቅርታ አድርጉልኝ። ከይቅርታ በላይ ምንም ነገር የለም። የመዳም ቅመም እዛ ተቸግራ ማለት ነው። እዚህ ማንም ያስታውሳት የለም። ለምለም ብቻ ናት ብታጀራ፣ ለምለም ብቻ ናት ለመዳም ቅመም የምትቆረቆረው፣ ለመዳም ቅመም የምትቆረቆረው። እንደዚህ ብራችሁ አታባክኑ፣ ለማን ዱሪ አትላኩ፣ እንደዚህ አታድርጉ የምትለው ለምለም ብቻ ናት ብታጀራ። ሌላ ሰው ማንም ኢትዮጵያ ያለው የሚያሽቃብጡ ለብሩ ለዶላር ብቻ ነው እንጂ ሌላ ከሷ ውጪ ማለት ነው ማንም ያስጠጋችሁ ማንም ያናግራችሁ የለም። ቤቷ ስትሄዱ አህለን ብላ የምትቀበሉ ለምለም ናት። ሌላ ሰው ማንም ሰው የለም። ስለዚህ ውዲቶቼ በቃ በመዳም ቅመም እሷ አረብ ሀገር ሰርታ ስላየችው ችግር ስላየች እንጂ ሌሎቹማ ተውት። ለምለም አይደለም እንደ ትላልቅ ዩቲዩበር ትናንሹ ከሷ ጋር እንደዚህ አድርጎ ማለት ነው። ትላልቅ አሁን እኮ ማንም እንኳን ለሷ እንደው መኪና ገዝቶ ሰርፕራይዝ አደርጋ ብናያት አሪፍ ነበረ። ግን ሁሉም የለምለም እንትን ነው። የኔ ራሱ የለምለም እንትን ነው ይሄ ማለት ነው። ለምለም ከፍታ ለዚህ ካላህ በታች ለምለም ከፍታ ነው ለዚህ ያበቃችኝ። ቪዲዮ ሰርታ ብዙ የሷ አሻራ አለበት። በዚህ አጋጣሚ በጣም ነው ማመሰግነሽ። እውነት ለመናገር እኔ ረስቼሽ አይደለም፣ ብቻ ኢንሻአላህ ብዙ ነገር ያሰብኩን ነው ለአንቺ ማለት ነው። እውነት ለመናገር ብዙ ሰው እኔ ለምኜ ሼር አድርጉልኝ ብዬ ብዙ ሰው ለሼር ራሱ ቼክ ማያረግ ሰው አለ። እኔ ብዙ ሰው የለመንኩ ሰው በተለይ አዲስ አበባ ላይ አይመንታ እመቤት ካሳ ከውስጥ መስመር እመቤት ካሳማ ጭራሽ ይሄ እኮ የስራ ስልክ ነው ቢለኛለች። ሼር አድርጌልሻለሁ አለችኝ አንድ ቀንማ እና ብዙ ነገር እኔ ወሬነት ለመናገር አይቶ ራሱ ደግሞ ዝም የሚለኝ ሰው ነው። ቻርን ራሱ የላልኩት ሰው የለም። የላልኩት ሰው ሼር አድርጎልኝ የላልኩት ሰው ግን እውነት ለመናገር ከዛ በኋላ በጣም ሼር እኮ ቀላል ነው። እኔ ራሱ ያኔ ሼር አድርጎልኝ ስል ሼር ራሱ እኔ አላውቅም ነበር። አንድ ነው ሼር እንዴት ነው ሼር የምትደረገው እስኪ በቪዲዮ ሰርተሽ አሳይ ብያት እሷ ናት እንደዚህ ብላ አሳየችኝ። ከዛ አሁን ለማንም ሰው ሼር አደርጋለሁ። ሼር ሳረግ ደግሞ አሁንም ማለት ነው ሼር ሳረግ አሁንም የሰው ቪዲዮ ጨምራችሁ የሰው ቪዲዮ መታችሁ በሰው ቪዲዮ ከመጣችሁ እኔ የሰው ቪዲዮ እኔ ሼር አላረግም። ምክንያቱም ዩቲዩብን ታስወቁ እንትን ይዘጋብኛል። የሰው ቪዲዮ አትስሩ፣ በራሳችሁ አይዲያ ነው። እኔ 20 ሰው ያየ ቀን አለ፣ 5 ሰው ያየ ቀን አለ፣ 10 ሰው ያየ ቀን አለ። ግን ያን ሁሉም እየሰራው ማለት ነው እውነት ለመናገር ተመልካች የለም ብዬ የሰው ቪዲዮ አምጥቼ አልጭኜ አልሰራሁም። እና በትንሹ ነው ስታድጉ የምትሄዱ። አንድ ቀን ቻናላችሁ ከዘጋኩ መመለስ አትችሉትም። በሰው ቪዲዮ አትግቡ፣ በራሳችሁ አይዲያ ነው በቃ ባላችሁት ነገር። እኔ እኮ አሻራ ቡና ስለ አሻራ ብዙ ልጆች የተናገራችሁ ልጆች አላችሁ ከውስጥ መስመር ማለት ነው። እውነት ለመናገር እኔ አሻራ ስላፈላሽ ነው ሰው እርዳታ ነው ምንድነው የሚሰጠሽ ምናምን ያላችሁ ልጆች አላችሁ። ችግር የለውም። እኔ አንድም ቀን ስለ እርዳታ ስጡኝም እኔ ማሻአላ አሻራ ባፈላው ምንም አበላው ለራሴ ለሆዴ ነው። ግን ኢትዮጵያ ምንም ሰርታችሁ ምንም በልታችሁ እንደምትኖሩ ለእናንተ ብርታት ሊሆናችሁ ነው እንጂ እኔ ሬዲት ረዱኝ ወይ ለሆነ ነገር ልትሰሩልኝ አይደለም። እኔ አንድም ቀን ቸግሮኛል እርዱኝ ብዬም አንድም ቀን አውርቼ ማላቀም። ብዙ ልጆች በላይፍ ያኔ ማለት ነው እርዳታ እናደርግላትና ቀለም እንቅበላት ለራሱ ያላችሁ ልጆች አላችሁ። ግን እኔ እምቢ ብያለሁ። ከውስጡ ራሱ መስመር እንርዳሽ አካውንትሽ ላኪ ያላችሁ ልጆች አላችሁ። እምቢ ነው ያልኩት። ምክንያቱም የሆነ ጊዜ ወይ ሰው የሆንኩ ጊዜ እንዴ ቀለም አስቀብና ቤት ሰርተና ደሞ አፍሽ ከፍቻለሽ ምናምን ያላችሁ ትሉኛላችሁ። ስለዚህ በራሴ ሰርቼ አድጋለሁ። አሁንም የእናንተ እርዳታ መፈልገው ነገር ቢኖር ማለት ነው ቪዲዮን በማየት ብቻ ነው። ቪዲዮን እዩልኝ፣ ላይክ አድርጉልኝ። ከማየቱ ይልቅ ደግሞ ላይክ ነው ለኔ የሚጠቅመኝ። ላይክ ስታረጉ ቫይረል ይወጣል፣ ብዙ ቦታ ይሰራጫል።
እና የለኔ ብቻ አይደለም። ነገ እናንተ ስትቸገሩ ማንም ለሰው ቅን ካልሆናችሁ ያንም ሰው በእናንተ ቅን አይሆንም። እናንተ መልካም ከሆናችሁ ያንም ሰው መልካም ሆኖ የእናንተ ቪዲዮ ይከታተላል። እና ውዲቶቼ ልከድ እንደላበዛባችሁ ለአላህ ብላችሁ አውፋ በሉኝ እላችኋለሁ ውዲቶቼ። እና ኬኬን የሜዳም ቅመም ብዬ የሜዳም ቅመም ይቅርታ ብዬ ነው ያሰራሁላችሁ። እንግዲህ ቢስሚላህ ልቁረሰው። ባለቤቴ እየሰገደ ነው እንግዲህ ቢስሚላህ። እና ውዲቶቼ በጣም ነው የምወዳችሁ። ካላህ በታች ለዚህ ያበቃችሁ እናንተ ነው። ከተመቻችሁ ላይክ አድርጉ፣ ሰብስክራይብ በማድረግ አበረታቱላችሁ ለውዲቶቼ። ሊከዳ በዛውባችሁ የመዳም ቅመም ብዬ ነው ሲያሰራውላችሁ። የመዳም ቅመም